ፋይናንስ ቀውስ ውስጥ እንደገባና አጠቃላይ የሊኩዊዲቲ ጥረት ወይም ሊኩዊዲቲ ክራይሲስ የሚሉት ችግር ውስጥ እንደገባ ነው የሚነገረው። ይህንን ባንክ በእጃዙር እየተቆጣጠሩት ያሉት ባለፈውም ስንናገር ነበር ከነጋዴዎች ጋር በተመሳሳይ በብሔር ከተሳሰሩ ነጋዴዎች ጋር ግንኙነት በማድረግ ነው። በዚህ ግንኙነት ውስጥ አንደኛ ተጠቃሽ የሆኑት አቶ አለማየሁ ከተማ የሚባሉ ባለሀብት የኦሮሞ ተወላጅ ናቸው። ከዛ ቀጥሎ አቶ ጌቱ ገለቲ የሚባሉ ሰው እንዲሁም ደግሞ አቶ ድንቁ ደያስ የሚባሉ ሰዎች ባንኩን በእጃዙር ከነዚህ በባንኩ ስራ አመራር ላይ ካሉ ሰዎች ጋር በመሆን ከፍተኛ የሆነ ምዝበራና በእጃዙር የመንግስትን ገንዘብ የመጠቀም ስራ እየተሰራ እንደሆነ ነው እየተገለጸልን ያለው። ለማሳያነት በተለይ አቶ አለማየሁ ከተማ ልጅ የሚባል በቅርቡ ፕራዮሪቲ የሌለው እንግዲህ ፕሮጀክት ፋይናንስ ሲሰጥ ፕራዮሪቲ የሚሰጣቸው ዘርፎች አሉ። ነገር ግን ፕራዮሪቲ የማይሰጠው ለመኪና ታክሲ መገጣጠሚያና ስምሪት ቢዝነስ ላይ ለመሰማራት ያቶ አለማየሁ ከተማ ልጅ ወደ 8 ሚሊዮን ዶላር ከባንኩ እንደወሰደ መረጃ ደርሶናል። ከዚህ በፊት በነበሩ ስራዎችም አቶ ድንቁ ደያስ አያት ሆስፒታልን ሲገዙ ከዚህ ቀደም በነበረውም ሶደሬን ሲገዙ በዛም ጊዜ በ100 ሚሊዮን የሚቆጠር ብር ገንዘብ ወስደው እንግዲህ ህጋዊ ባልሆነ መንገድ ማለት ነው። በዛ መሰረት ገንዘብ ያላግባብ የባንኩ ገንዘብ በብድር መልክ ይውልና ሳይመለስ የተበላሸ እየተባለ ችግር ውስጥ እንደወደቀ ነው እየሰማን ያለ ነው። በአሁኑ ጊዜ ደግሞ አዲስ ባንክ ለማቋቋም በሚል ሸገር ባንክ የሚባል እና አቶ ጁነዲን ሳዶ ከሌሎች አቶ ጌቱ ገለቴ አቶ ድንቁ ደያስ ከሚባሉ ተመሳሳይ የንግድ አጋሮቻቸው ጋር በመሆን ሸገር ባንክን ለማቋቋም ከንግድ ባንክ ገንዘብ ወስደው በብድር ነው ሸር ካምፓኒውን ያቋቋሙት። ከመንግስት ባንክ ብድር ይወስዳሉ። በዛ ብድር መሰረት ይሄንን ሸገር ባንክ ለማቋቋም በመስረታ ላይ እንዳሉ መረጃዎች ደርሰናል። እንግዲህ ቀደም ሲል በባንኩ ውስጥ የፕሮክሪመንት የክሬዲት የፎሪን ከረንሲ ክፍል ውስጥ ያሉ ሰዎችን በራሳቸው ሰዎች እየሞሉ ሌሎችን ባለሙያዎች ነባር ከፍተኛ የሥራ ልምድ ያላቸውን ሰዎች እያባረሩ በሌሎች ሰዎች እየተኩ ሲቆጣጠሩ በፊት ፕሮክሪመንት ክሬዲትም ፎሪን ከረንሲም ኢንዲፔንደንት ነው በባለሙያዎች ይመሩ ነበር። አሁን ስትራክቸራል ሪፎርም በሚል ሰበብ ፕሮክሪመንቱንም ክሬዲቱንም ፎሪን ከረንሲውንም ፕሬዚዳንቱ አቶ ባጫ ያዘዙበት እንደሆነ ነው የተነገረው። አቶ ባጫ እንግዲህ ይሄንን 3 ክፍል ከተቆጣጠሩ በኋላ ይሄን ስትራክቸራል አጀስትመንት እንዲሰሩ ደግሞ ሌሎች የኦሮሞ ካምፓኒዎች የግል ፕራይቬት ካምፓኒዎች ይሄንን የስትራክቸር ስራ እንዲሰሩ በጨረታ ሳይሆን እንዲሁ እየተመረጡ እንደሚሰጣቸውና ያንን የሚሰሩላቸውም እነዚሁ የኦሮሞ ተወላጅነት ያላቸው ኩባንያ ባለቤቶች እንደሆኑ ሰምተናል። በዚህ ኢንተርናሽናል ባንኪንግ ዲቪዥን በሚባለው ክፍል ውስጥ በተለይ የፎሪን ከረንሲ ሽያጭ ያለበት ነው። $1 በ10 ብር እንዲሸጥ በማድረግ የባንኪንግ ሰርቪስ ምክትል ፕሬዚዳንት ሆኖ ያለ ማስታወቂያ ያለ ውድድር የተቀጠረ ሰው አለ። አቶ ደረጀ ፉፋ ይባላል። አቶ ደረጀ ፉፋ አጠቃላይ ይሄን የፎሪን ከረንሲ ሽያጭ እየመራ ያለ ሰው እሱ እንደሆነ ሰምተናል። እንግዲህ እንደዚህ እየተባለ ሌሎች ሰዎች በባንኩ ውስጥ በከፍተኛ ደረጃ ይሄንን ያመራር ዘርፍ በመቆጣጠር የህዝብ ሀብትና የህዝብ ገንዘብ ባልሆነ ጥቅም ላይና በዘረፋ ላይ እንዲሁ ላይ ያደረጉ ያሉት አቶ ደረጀ ፉፋ ያልኩ የፎሪን ከረንሲ የሚመለከቱት ነው። አቶ አሊ አህመድ ደግሞ አዋሽ ባንክ የነበሩ እንደዚሁ ከወሳኝ ሰዎች አንዱ ነው። ቺፍ አመራር ላይ ያለ ሰው ማለት ነው። ክሬዲቱን በፊት የህዋሃቱ አቶ አባይ የሚባሉ ሰው የተቆጣጠሩት ቦታ ነበር። አሁን አቶ ሙሉነህ የሚባሉ ሰው አቶ ሙሉነህ አቦይ የሚባሉ ሰው በዛ ቦታ ላይ ተመድበዋል። አቶ ሱራ ሳቃታ የሚባለው ደግሞ የህግ ክፍሉን ወይም ሌጋል ሰርቪሱን ይዘውታል። አቶ ባጫ ፕሬዚዳንት ናቸው። እነዚህ 5 ሰዎች ሁሉንም ነገር በመቆጣጠር ያለ ገንዘብ ፖሊሲ ብሔራዊ ባንክ ቁጥጥር ማድረግ የተሳነው በመሆኑ ከፖሊሲውና ከመንግስት አሰራር ውጪ የቅጥር ሁኔታውን አሰራሩን በመቆጣጠር ከፍተኛ ገንዘብ ድሮ ሌሎች ብሔሮች ነበር ተበዳሪ ነበሩት አሁን የኛ ተራ ነው ይያሉ ለኦሮሞ ተወላጅ ለሆኑ ብቻ እየመረጡ ብድር እንደሚሰጡ ሰምተናል።
በአጠቃላይ በባንኩ ውስጥ የሌሎችን ቁጥር በመቀነስ የሌላ ብሔር ወይም ደግሞ የኦሮሞ ብሔርን ተሳታፊነት ተጠቃሚነት ማጠናከር ያስፈልገናል በሚል እንዲህ አይነት ቀጥተኛ የሆነ ሐሳብ ሁሉ አስተያየት እንደሚሰጡም ሰምተናል። በአጠቃላይ እንግዲህ በዚህ መልክ በባንኩ ውስጥ ያለው ቀውስ ከፍተኛ ነው። በልማት ባንኩ በኩል ባጭሩ የሚገለጽ ራሱ መንግስትም ያመነው ልማት ባንክ የተበላሸ ብድር መጠኑ ከ16 ቢሊዮን ብር በላይ በአሁኑ ጊዜ መድረሱን መረጃዎች አመልክተዋል። የኢትዮጵያ ልማት ባንክ በመንግስት ኃላፊዎች ጣልቃ ገብነት በባንኩ ሰራተኞችና ኃላፊዎች በጥቅም በመደለል ከ16 ቢሊዮን ብር በላይ ለብድር ብልሽት የተዳረገ መሆኑንም እንደዚሁ መረጃዎች ያመለከቱ ነው። በአጠቃላይ ባንኩ 86.2 ቢሊዮን ብር ዕዳ አለበት። በአሁኑ ጊዜ የኢትዮጵያ ልማት ባንክ 39 ቅርንጫፎችን ዘግቷል። ወደ 71 ተበዳሪዎቹ ተበድረው እንደጠፉም ይሄው መረጃ ያመለከተ ነው። በአጠቃላይ ይሄን በሚመለከት አምነው የኢትዮጵያ ልማት ባንክ ፕሬዝዳንት የሆኑት አቶ ኃይሉ በቀለ የ6 ወር ስራ አፈጻጸም በሚመለከት ሪፖርት ሲያቀርቡ የቀረቡ መረጃዎች ናቸው እና በአጠቃላይ ባንኩ ሰራተኞች ኃላፊዎች በጥቅም እየተደለሉ ብድር በመስጠታቸው የፕሮጀክቶች አዋጭነት ጥናት ሳይደረግ የተበዳሪዎች አቅም ሳይታወቅ ብድር እየተሰጠ የህዝብ ሀብት የህዝብ ገንዘብ በከፍተኛ ሁኔታ እየተመዘበረ መሆኑን የሚያመለክት መረጃ ነው የደረሰን። ሀብታሙ በጣም ጥሩ መረጃዎቹን በሁለት መልክ ለይተን እንያቸውና አንደኛው አጠቃላይ በባንኩ ላይ ያለው የተረኝነት ወረራው ምን ይመስላል፣ ሌሎቹን በማፈናቀል ላይ ነው የሚተካው። አሁን እንደተነሳው ቀጥታ የፕሬዝዳንቱ ለምሳሌ ከዚህ ቀደም ለተጠሪነቱ በባንኩ ውስጥ ተጠሪነቱ ለፕሬዝዳንቱ ያልሆኑ ዘርፎችን ቦታዎችን ለፕሬዝዳንቱ ተጠሪ ነው ያደረጉት። ይሄንን ወደ መከላከያ ስንወስደው በኢትዮጵያ መከላከያ ታሪክ የምክትል ኤታማዦር ሹም ስልጣኑን መስጠት ብቻ አይደለም፣ ምክትል ኤታማዦር ሹም ተደርጎ የተሾመው ሰው ዘመቻ መምሪያም መገናኛ መምሪያም መረጃ መምሪያም የፋይናንስ መምሪያንም ወይም ሎጂስቲክ መምሪያን ጨምሮ ተጠሪነታቸውን በሙሉ ለምክትሉ በማድረግ ዋና የተደረገው ከሌላ ብሔረሰብ የሆነው ምንም ሚና እንዳይኖረው በማድረግ ነው ተቋሙን የተቆጣጠሩት። እንደ ተመሳሳይ ሁኔታ ባንክ ላይ ሶስቱን ተጠሪዎች በቀጥታ ሶስት ዋና የሚባሉ የዘርፍ የተቋሙን ወሳኝ ተቋማት ወይም ክፍሎች ተጠሪነቱን ለፕሬዝዳንቱ ነው ያደረጉት። ፕሬዝዳንቱን ከአዋሽ ባንክና አብዛኛዎቹን ከአዋሽ ባንክ ነው ያመጡት። እዚህ ተቋም ላይ ኤርሚያስ ሰፋ አድርገህ ተመልከተውና በሰው ኃይል አሰላለፍ በሁለት መንገድ፣ አንደኛው አዲስ እየተኳቸው ያሉ ሰዎች፣ ሁለተኛ በተመሳሳይ መረጃው የደረሰን መረጃ የሚያመለክተው ከዛ ባንክ እነማን እየተዋረሩ እነማን እየተተኩ ነው። በዝርዝር ይሄንን ብንሄድበት እንግዲህ ይሄ በጣም አስተማማኝ መረጃ ነው። ታስታውስ ከሆነ የመጀመሪያ ጊዜ ይፋ ስናደርግ ያነሳው ነገር ነበር። በእርግጠኝነት የንግድ ባንኩን መረጃ እንዳወጣን መንግስት ከሆነ ቀን በኋላ መጥቶ ይፋ ያደርገዋል የሚል ነገር አንስተ ነበር። በትክክል አስታውሳለሁ ማለት ነው። አሁን ይሆን ያለው እሱ ነው። ምክንያቱም ወደ ልማት ባንኩም እንደምንመጣ መረጃዎቹ እንዳለን ስላወቁ ዛሬ ቀደም ምናላቸው እንዳለው ዘረገፉት። ዛሬ በእነሱ ተቀድመናል አይነት ንግግር ማለት ነው። ውስጥ እንዳለን በደንብ ገብቷቸዋል። ይሄ አንዱ እንደ ሪማርክ አንስቼው ሄድ ብዬ ነው። ነገ ከነገ ወዲያም የንግድ ባንኩን እንሰማለን። ይሄ አንድ። ሁለተኛ እኛ ያነሳነው መረጃ ተጨባጭ መሆኑን የ100 ቢሊዮን ብር ባንኩ እና ምንም አይነት ገንዘብ እንደሌለ በባንኩ ለማረጋገጥ እኛ መረጃውን ባወጣን በሳምንቱ አዲስ ማለዳ ወይም አዲስ ምናምን የሚባል በየሳምንቱ ቅዳሜ የሚታተም መጽሔት ወይም ጋዜጣ ገንዘቡ የት አለ ብሎ ባዞ ካዝና አድርጎ በየባንኩ እየዞረ ጠይቆ ገንዘብ እንደሌለ ኢቭን አንዳንድ ባለሀብቶች ሄደው ከ30 ሺህ ብር በላይ ማውጣት ከግል ባንኮችም ከተለያዩ ቦታ እንደማይችሉ ማረጋገጫ የተገኘበት ከኛ ቀጥሎ የመጡ መረጃዎች ማለት ነው። ሰው ወደዛ ማረጋገጥ
ይችላል ብዬ ነው። ሌላው ምናልባት ማስተካከያ የነገሩን ነገር ያው ክሮስ ሴክሽናል አድርገን ነው 2 3 4 መረጃዎች እያደረግን ነው እና አንዱ ከባለፈው ስናስተላልፍ የአባይ ግድብን በተመለከተ እንደምናስታውሰው 11 ቢሊዮን ብር ነበረ ንግድ ባንኩ ሰጥቷል ያ በደብቅ ማለት ነው። ግን እሱ አሁን በሁለቱም ቦታ ክሮስ ሴክሽናሊ የተፈቀደው 111 ቢሊዮን ብር ነው የተፈቀደው። ለአባይ ግድብ የተሰጠው ግን 89 ቢሊዮን ብር ነው። ይሄ ማስተካከያ እንዲሆን ነው። እንግዲህ መንግስት ከ89 ቢሊዮን ብር በላይ ለባንኩ ሰጥቷል ለአባይ ግድብ ሰጥቷል ማለት ነው። የመንግስት ተሳትፎ የነበረበት ነው። ይሄን እንደ ማስታወሻ ሪማርክ ልውሰድና አንደኛው ዘርፍ አሁን አንተ ያነሳው ይሄ የኢትዮጵያ ንግድ ባንክ ላይ ትኩረት አድርገን በስያሜ ደረጃ አሁን ማኔጅመንቱ የለማ መገርሳ ባንክ ነው የሚባለው። ስያሜው ራሱ አሁን ያቶ ለማ መገርሳ ባንክ ነው የሚባለው የሚል ነው። ድሮ የህዋት ባንክ የምናምን የአባይ ፀሐዬ ባንክ እንደምትለው አሁን ማኔጅመንቱ እነዚህ ቅድም የተጠቀሱት 5 ሰዎች አቶ ለማ መገርሳ ናቸው ያመጡት የመጀመሪያ አካባቢ ማለት ነው። ይሄ በተለይ ባጫ ጊና የሚባለው ሰው በቀጥታ በአቶ ለማ መገርሳ የመጣ ነው የዋናው ፕሬዝዳንቱ ማለት ነው። እነዚህ 5 ሰዎች ቅድም ያነሳቸው ናቸው። ግን ሪማርክ በደንብ ማድረግ ያስፈልጋል። ባጫ ጊና፣ ደረጀ ፉፋ፣ ሙሉና ቦዬ፣ አሊ አህመድ እና ሱራ ሳቂታ የሚባሉ እነዚህ 5 ሰዎች ናቸው የባንኩን እጣ ፋንታ የሚወስኑት። 5ቱም የኦሮሞ አክራሪዎች ናቸው። ይሄ በደንብ እንዲታይ ማለት ነው። የመጡትም ከተለያየ ቦታ ቅድም እንደተነሳው ከአዋሽ ባንክ ከምናምን ነው የመጡት። ደረጀ ፎሬን ከረንሲ ላይ የሚሰራ ቀድሞ ደረጀ ፉፋ የሚባለው ቀድሞ ናዝሬት ውስጥ የኢንሹራንስ ደላላ ነበረ ሰው። ሉክ በደንብ ሰው መረጃችንን የሚያጣራ እንዲሄድ ነው ማለሰው። ናዝሬት ውስጥ የኢንሹራንስ ደላላ የነበረ ሰው አሁን የፎሬን ከረንሲ ኃላፊ ነው። የዋናው ፎሬን ከረንሲ እንግዲህ ጠቅላላ የኢምፖርት ኤክስፖርቱን ራን የምታደርግበት ቦታ ነው። በባንኩ ውስጥ ደግሞ ደረጀ ፉፋ በዛ ባንኩ ውስጥ የፖለቲካ ኃላፊ ነኝ የሚል የፖለቲካ ኃላፊ ዛትንት የካድሬ ሚና አለው ማለት ነው። ወይም የፖለቲካ ጉዳይ ኃላፊ ነኝ ብሎ ከስራ ምደባ ውጪ ይሄ እነሱ ቫካንሲ የሚሉት የተፈላጊ ችሎታ ምናምን አስቀምጠ በፎሬን ከረንሲ ላይ ተፈላጊ ሙያና ምናምን የትምህርት ደረጃ እና የስራ እድሜ የሚባለው ነገር ያላሟላ ከናዝሬት የመጣ የኢንሹራንስ ደላላ ደረጀ ፉፋ የሚባል አሁን ፎሬን ከረንሲ ሆኖ ዋነኛ የባንኩ ሰው የሆነበት ነው። ሙሉና አቦዬ የሚባለው ክሬዲቱን ደግሞ የተቆጣጠረው ሙሉና አቦዬ ነው። ይሄ የጀዋር መሐመድ ቀኝ እጅ ተደርጎ የሚቆጠር ነው። ይሄ በደንብ አሊ አህመድ ከአዋሽ ባንክ ነው የመጣው። ሱራን ቅድም አንስቶታል። በነገራችን ላይ ባጫ ጊና ፕሬዝዳንቱ ባለፈው ዝርዝር ነገር ስላነሳን ወደዛ አልገባም፣ ግን ቅጽል ስምም አለው እዛ ሆስቴስ ነው የሚሉት። ሆስቴስ ያሉበት ምክንያት ከተመደበ በቅርብ ጊዜ ነው እንግዲህ ስልጣን የተመደበው። ከ40 ጊዜ በላይ ወደ ውጭ ሀገር ሄዱ እና ውሎ አውሮፕላን ውስጥ የሆነ ሰው ግዢ ሲሆን አብሮ ይሄዳል። እያንዳንዷ ነገር ኢቭን የማያገባውም ነገር ቅድም ያላቸው 3 ሴክሽኖቹን ወደ ራሱ ወስዶ ወደ ራሱ ሲወስድ ደግሞ ጀስት አዲስ አበባ ላይ የተደረገው ታስታውሳለህ? አዲስ አበባ ላይ ጥናት ተሰራ። ጥናቱን ዳምፕ አደረገውና ታክለውማ የራሱን አደረገ አይደል? አሁንም ባጫ ጊና ከመምጣቱ በፊት ንግድ ባንኩ ጥናት ሰርቶ ነበር። ንግድ ባንኩን ጥናቱን ድሮፕ አድርጎ የራሱን 3 ሴክሽኖች ወደ ራሱ አስገብቶ የሄደበት ነው። ስለዚህ አንዱ የንግድ ባንክ ወሳኝ ሰዎች 5ቱ ሰዎች ናቸው። 5ቱም የኦሮሞ አክራሪዎች ከለማ ጋር የተያያዙ ከጀዋር መሐመድ ጋር የተያያዙ ዕውቀቱ፣ ብቃቱ፣ አቅሙ የሌላቸው ይሄ አንደኛው ነው። ይሄን ለማውጣት ግን ወንተ ወደ አነሳልኝ ስመጣ ነባሩ ሙያተኛ ነባሩ ማኔጅመንት የማባረር ስራ 45 ሰዎች ናቸው ከማኔጅመንትና ከፍተኛ ሙያተኞች በእረፍት ስም እንዲወጡ የተደረጉት። እረፍት ነው ባይዘው ማባረር አይደለም፣ ቅነሳ አይደለም ያደረጉት።
እረፍት ያስወጡሃል። አሁን አንዳንዶቹ 6 ወር 8 ወር እረፍት ላይ ናቸው። ያ ማለት ያው ከሆነ ጊዜ በኋላ ራሱ ጥሎ ይሄዳል ነው። አብዛኞቹም ደግሞ ጥለው ሌሎች ቦታዎች ገብተዋል። ባይዘው ከምን ጋር ይያዝብኛል ይሄ እንዳላረዝመው እንጂ የዩኒቨርሲቲ 41 ሲያባርር ታስታውሳለህ? የሱ አይነት ይዘት ነው ያለው። ምክንያቱም አብዛኞቹ እንደዚህ በእረፍት የወጡት ሌላ ቦታ ሄደው ውጤታማ ሆነዋል። የተጎዳው ግን ባንኩ ነው። ዩኒቨርሲቲ ላይ ታስታውስ ከሆነ 41 ሲባረር ዩኒቨርሲቲ ምድረ በዳ ሆነ። እነዛ ሰዎች ግን ውጭ ሀገር ትልልቅ ኤክስፐርቲዝ ትልልቅ የዩኒቨርሲቲ አስተማሪዎች ነው የሆኑት። አገር ነው የሚጎዳው። ይሄ በደንብ መታየት ስላለበት ነውና ወደ 45 አካባቢ ሰው ከፍተኛ ሙያተኞች እንደቀነሱ ግን ሲቀንሱ በእረፍት ስም እስከ 60 ሺህ ብር ምናምን መኪና ገዝተው እያደረጓቸው እንደሆነ ያነሱበት ነው። ሰው የማባረሩ ዓላማ ከ2-3 ቦታ ቼክ ያደረግነው አማራ ስለበዛ 50% መቀነስ አለበት የሚል ግብ ይዘው ነው የተነሱት። ይሄን እንግዲህ ከንቀላፉበት የሚነሱ ከሆነ ይነሳል ወይ አላቅም። እስቲ እነ ባዴን የለም ለካ አማራ ብልጽግና የሚባለው አማራ ብልጽግና እነማን ነው እረፍት እንዲወጡ የተደረገው የሚባለው ሄዶ ቼክ ያድርግ። የአቶ ደመቀ መኮንን ገት ካላቸው ሄዶ ቼክ ያድርግ። እነማን ባይዘው አንዳንዶቹ ቅድም እንዳልኩ እረፍት በሚል መኪና ምንም ተሰጥቷቸው ብርም ተሰጥቷቸው ግን ያ አልሄደም ምናምን እንደሚባለው ይሄ አላባረር ነውም እንዲባል ተስፋ ቆርጠው ወደ ተለያየ ቦታ እንዲሄዱ የሚያደርጉት ነው። ስለዚህ 50% የአማራ ስለበዛ እንቀንሰዋለን ነው። ይሄ ደግሞ በቀድሞ የኦሮሞ ብሔርተኞች በእነ ጀዋር የተቀነቀነ ነው። ጀዋርና እነ ደረጀ ገረሱ የሚባሉ ታውቃቸዋለህ። ባንኩ ጋር አጠኑና ይሄን ያህል ፐርሰንት አማራ ይሄን ያህል ምናምን አሉ። አየር መንገዱ ጋር ሄዱና ይሄን ያህል እንደዚህ ብለው አጠኑ። የነሱን ፕሬሸር ያለ ከመጀመሪያ ጀምሮ ፎርሙሌት የሆነ ነገር የተሰራበት ነው። ይሄ ነው። ሶስተኛና የመጨረሻው ከባለ ሀብቶች ጋር የተያያዘ ነው። it was really በጣም የሚገርም ነገር ነው ማለት አሁን አለማየሁ ከተማ በልጁ ነው። አሁን በፊት የሰማነው የራሱም አለ በልጁ ነው። እንግዲህ $8 ሚሊዮን በላይ ያለ ምንም እንትን ያስፈቅዶ ትልቁ ዓላማ ቀደም ሚስ ያረጋት የሚመስለኝ ምን አላቸው የራይድን ይሄ እንደ ህወሓት ማለት ነው። አዲስ ቢዝነስ ሲመጣ ቢዝነሱ እንትና ማናት አዜብ አንድ ስም ነበራት የሆነ ነገር ይዘላ ስቴት ትቀማለች እና የሆነ ሰው ያሚውን በኋላ ካስታወቀ አለውበት ትላለች ባጃጅ ነው በቃ የሆነ ኤኒ ካይንድ ኦፍ ፕሮጀክት ከመጣ ያንን ፕሮጀክት አለውበት ብለው ነው የሚወስዱት። አሁንም የራይድ የሚባለው ትልቅ ቢዝነስ እየሆነ ስለሆነ የከተማዋን ራይድ አስወጥቶ እነሱ ሊገቡበት የተዘጋጁበት ነው። እሺ ብቻ አይደለም ይሄ አለማየሁ ከተማ ልጅ የአይቲ ግዢውንም የዚህ አይቲ በየጊዜው ነው ንግድ ባንኩ አፕዴት የሚያደርገው። ይሄን አይቲ ግዢም የሚያካሂደው የአለማየሁ ከተማ ልጅ ነው። የጁነዲንን በደንብ አንስቶታል። በተለይ ጌቱ ገለቴ፣ ድንቁ ደያስ እና አለማየሁ ከተማ ዋነኛው በቃ የዛ ሀገር በነገራችን ላይ ጌቱ ገለቴ ሊታሰር ሸሽቶ እዚህ ሀገር ለረጅም ጊዜ ተቀምጦ ተመልሶ የሄደ ነው። መጀመሪያ ጉራጌ ነበር፣ አሁን የኦሮሞ ተራ ሲሆን ኦሮሞ የሆነ ሰው ማለት ነው ጌቱ ገለቴ ማለት። ባንክ የሚመሰርተው እቃ የሚገዙት ምናምን እነ ድንቁ እና ሀያት ሆስፒታልን የገዙት በዚህ መልኩ ነው። የሶደሬን በጣም ኢምፖርታንት ስለሆነ ነው። ሶደሬ እነ ድንቁና ያ ቀመር ነው የገዙት። ይሄ ናሽናል ሪሶርስ ነው። እንደ ብሔራዊ ቅርስ የምታየው ነገር ነው። ሊሸጥ የሚገባው ነገር አይደለም። ግን ብድሩን ወሰዱ ወደ መግዛት ነው። በኢትዮጵያ ሕግም ሶደሬ ዋን ናቹራል የተፈጥሮ ሪሶርስ ያለበትን ቦታም ለግለሰቦች አትሸጥም እስካሁን ባለው ሕግ ማለት እንደሱ ነው የተደረገው። ይሄንንም በደንብ ማየት የሚገባ ይመስለኛል። እና በአጠቃላይ ንግድ ባንኩ በጣም ከፍተኛ አደጋ ውስጥ መግባቱን የሰማንበት ነው። ልንወያይበት እንችላለን። በጣም ጥሩ። ወደ ምናላቸው ልምጣ። በቀድሞ ፕሬዝዳንት ስር ያልነበሩ 3 የተቋሙ ክፍሎችን ተጠሪነቱን ለምክትል ፕሬዝዳንቱ አድርገው ለዋናው ፕሬዝዳንት አድርገዋል። የባንኩ ፕሬዝዳንት አቶ ባጫ ተቀይረው እንደመጡ የዋና የሚባሉ ተቋማት ተጠሪነታቸው ለፕሬዝዳንቱ እንዲሆኑ ተደርጓል።
አሁን ኤርሚያስ ባለው መልኩ ደግሞ ባለሀብቶችም የባንኩ የማኔጅመንት ኃላፊዎችም ሙሉ በሙሉ በሚባል ደረጃ እስከ እንትን መረጃው የሚያሳየው እስከ 90% ነው። እስከ 90% ከአንድ ብሔረሰብ ተወላጆች አድርገዋል የሚለው ሲተኩቅ ባለሀብቶችንም ሰብስበው ያመጡት የአንድ ብሔረሰብ አባላት ናቸው። የባልተገባ መንገድ ገንዘብ እየወሰዱ ነው የሚለው ሰነዱ። ብድር ተብሎ ከባንኩ ከንግድ ባንክ ብድር ብለው ወስደው ሌላ ባንክ ነው ያቋቁሙበት ያሉት። በብድር ወስደህ ባንክ ማቋቋም ማለት ነው። ከንግድ ባንክ አውጥተህ የግለሰቦች ባንክ ማድረግ ገንዘቡን ነው እየተደረገ ያለው። አሁን ደግሞ ወደ 45 የሚደርሱ ሰዎች ወጥተዋል። በ8 ወር 6 ወር ይሆናቸዋል ፍቃድ ናችሁ ተብለው። ከነዚህ ውስጥ ደግሞ አብዛኛዎቹ የአማራ ተወላጆች ናቸው። ከዚህ ቀደም እነ ጀዋር እነ ደረጀ ገረፋ የመሳሰሉት ባንኩ ውስጥ አማራ ብዙ ቁጥር አለው የሚል ሰፊ ቅስቀሳ ካደረጉ በኋላ ነው በንግድ ባንክ ላይ እንደዚህ አይነት ሪፎርም የተካሄደው። እንግዲህ ሪፎርሙ የህወሓት ሰዎች አሉበት የሚባለውን ቦታ በሙሉ ሙልጭ አድርገው እነሱ ተተክተውበታል። ከታች ደግሞ በየትኛው መርከል ላይ የአማራ ተወላጆች አሉ የሚባሉበትን በሙሉ ደግሞ አባረው አሁንም በየደረጃው ራሳቸውን እየተኩ ነው። ይህንን ነገር ጠቅላይ ሚኒስትሩ መረጃ የላቸው፣ የሚመለከተው ከበላይ ያለው የመንግስት አካላት መረጃ የላቸው። ምንድነው አጠቃላይ ሁኔታውስ ምንድነው የሚያሳየው? አመሰግናለሁ። እንግዲህ በኢትዮጵያ ንግድ ባንክ ውስጥ በአጠቃላይ በመንግስት ባንኮች ውስጥ እየተፈጸመ ያለውን ዘረፋ በሚመለከት አሁን ለውጥ መጣ ከመባሉ በኋላም ብቻ ሳይሆን በፊትም እንደዚህ አይነት ነገር በተለይ በልማት ባንክ የጋምቤላ መሬት ዘረፋ እንዴት ህወሓቶች ተደራጅተው የመንግስት ገንዘብ የተበላሸ በሚል እንዴት ይዘረፍ እንደነበር እናቶ አባይ ፀሐዬ እናቶ በረከት በነበሩ ጊዜ በተለይ አቶ አባይ ፀሐዬ የስኳር ፋብሪካ ግንባታ በሚል ወደ 77 ቢሊዮን ብር ገንዘብ ሲወድም የኢትዮጵያ ንግድ ባንክ ዋነኛ ተጎጁ ልክ እንደ ለአባይ ብድር እንደተሰጠው በቢሊዮን የሚቆጠር ለ10 ስኳር ፋብሪካዎችም ግንባታ ተብሎ ብድር ይሰጥ ነበርና በዛ ጊዜ ህወሓቶች በነገራችን ላይ ዘረፋ ሲፈጽሙ ህግን ሽፋን እያደረጉ ነበር። አሰራሩን የተከተሉ መስለው ነው እነዚህ ሜጋ ፕሮጀክቶችን ያበድሩና ከዛ በኋላ በኮሚሽን ወይም ደግሞ በመሳሰለው ነገር ገንዘቡ የሚበላው ያጫርቱና የራሳቸው ሰው እንዲገባ ያደርጋሉ። ገንዘቡ ፈሰስ ይደረግላቸዋል። ስራው ያልተሰራም እነዛ ጨረታውን ያሸነፉትና ኮንትራቱን የወሰዱት ሰዎች በጃዙር ገንዘብ ለህወሓት ወይም ደግሞ ለባንኩ ስራ አመራሮች ወይም ኃላፊዎች ቦርዶች የሚሰጡበት ሁኔታ ነበር። አሁን ግን በቃ ጭፍን ያለ ልክ አንድ ቤት ውስጥ ሌባ ተንደርድሮ ከገባ በኋላ ያገኘውን ነገር ለቃቅሞ ነው አይደለም የሚወጣው። ስርዓት የለም ወይም እንዲሆናል የለም። አሁን ያለው የባንኩ ትሬንድ የምሰማው ነገር በቃ ሁሉንም ነገር ተቆጣጥሮ በራሳቸው ሰው በራሳቸው ባለሟል ብቻ እየተዘረፈ ያለ መሆኑ ነው። እኔ ይሄ በጣም ጭምልቅልቅ ያለውና በብሔር የራሳቸውን ነጋዴ በማምጣት በጣም አይን ያወጣ ዘረፋ ውስጥ ሲገቡ ያለውን ነገር ተዘርዝሮ የሚያልቅ አይመስለኝም። ለምሳሌ ኢትዮጵያ ንግድ ባንክ ውስጥ ላይዘን ኦፊሰር ብለው የመደቡት ሰው ያቶ ጌቱ ገለቱ ጉዳይ አስፈጻሚ የሆነ ሰው፣ የፕሬዝዳንቱ አቶ ባጫ ጊና ደግሞ አንድ ወቅት ትምህርት